ሰላም ናቸው አይደለ? አንድ ልጅ ትላንትና ሰልሞ ነበርና በዚህ ልክ እንዴት ሆኖ ብዬ ነው ኡስታዝ። ምን የኔ ቢጤ እኮ ነው እኮ እኔም እንደሱ ነበርኩኝ። እኔ እንደውም የሆነ ሙድ ሊይዝ ነው ሁላ ተብዬ ነበር በወቅቱ። ሊሰልል ነው እንትን ሊል ነው የመጣው ምናምን ሁላ ተብዬ ነበር። ምክንያቱም በጣም ነበር እኔ ከሱ በላይ እየባስኩ ነበርኩ። እኔ የኔን ታሪክ ብታውቁ ከሆነ በጣም እስልምና በጣም የሚቃወም ሰው የነበረው እኔ ነበርኩኝ። አንተሪም እስላም እያነበብኩኝ እየደበደብኩኝ ይመጣና እደበድባለሁ። ዋና ዓላማዬም ኢላማዬም የነበረው አንድና አንድ እስልምናን ማኮላሸት ነው የምፈልገው የነበረው። አጠፋለሁ ብዬ የተነሳሁት ለአራት ነበረ ራሱ የተነሳ ነው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንትና ኦንሊ ጂሰስ ለአራት ሆነን የእስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው የነበረው። ድራሽ ከኢትዮጵያ ምድር ድራሽ አባቱን እናጠፋለን ብለን ነበር የተነሳ ነው የነበረው ማለት ነው። እና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ፣ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮረጆ ነው ምናምን ብዬ አላምንም አለ። ለምን እንደዛ አልክ ምናምን ስለው አይ በቃ የሆነ ነገርማ አለ። ይሄ ነገር እንዴት ቁርአኑ እኮ በጣም ሰፊ ነገር ነው የሚያወራው። የሆነ ነገር ወርዶለታል ከፈጣሪም ይሁን አይሁን ያላቅም፣ ግን ኮርጇል የሚል ነገር አይደለም። የሆነ ከሆነ ነገር ጋር የለቃቀመው ነገር ቢሆን እንደዚህ ጠንካራ ነገር እንዴት ይፈጠራል አለ። በዘመናት መካከል እስልምናን ለማጥፋት ከውስጥም የመናፍቃን ስራ ከውጭም የኩፋሮች ስራ በተጠናከረ ሁኔታ ተሰርቷል። ግን 1400 ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላህ ቃል በሱረቱ ፉሲላት ምዕራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስቲ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ። ሊዋጉት የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። አሸናፊ መጽሐፍ ብላችሁ ጻፉልኝ። በአላህ አሸናፊ መጽሐፍ ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካሉት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰዎችን ልብ መማረክ የሚችል ነው። ማርኮ ማስቀረት የሚችል ነገር ነው ራሱ። እኔ እሱ ብቻ አይደለም አሁን ለእናንተ የተገረማችሁት። ኢንሻአላህ እውነት አንድ ሰው ውስጡና ውጪው አንድ አይነት አይደለም። እኔ ውስጤና ውጪ አንድ አይነት አልነበረ። እስልምናን እሳደባለሁ፣ እቃወማለሁ። ውስጤ ግን ሌላ ነው። የእስልምና እውነት እየገባኝ ነው፣ እያወቅኩኝ ነው ሳጠፋ የነበረው። መጨረሻ ላይ ውጬና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት። ይሄ ልጅም ተመሳሳይ ነገር ነው እየተናገረ ያለው። ኢንሻአላህ የሆነ ሰው ቀን ከሌሊት የሚሳለብ ሰው የነበረ ሰው አታውቁትም። ልቡ ውስጡ ምን እንዳለ አታውቁም። ውስጡና ውጭው አንድ አይነት ሰው ነው ሳይቀር ሲቀር አላህ የውስጥን ነው የሚመለከተው፣ የልብን ነው የሚመለከተው። እነማናቸው ለሂዳያ የሚገባቸው ነገር እነማናቸው የማይገባቸው የሚለውን ነገር አላህ ብቻ ነው የሚያውቀው። አትወስኑ፣ ለአላህ ስጡ። በቃ አላህ ሂዳያ ይስጠው ብላችሁ ተዉት። ተሳዳቢውን ኢንሻአላህ ይሄ ነው ያለው ነገር ማለት በጣም ተሰርቷል። ሙናፊቃኖች በውስጥ ሰርተዋል። እኛ ጋር እንደ ሙስሊም ተመሳስለው ከሙስሊም ውጭ ያሉት ደግሞ ኩፋሮችም ሰርተዋል ለማጥፋት። ኦሪየንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት የመካከለኛው ጥንተ ነገር አጥኚዎች የሚባሉት ጭራሹን እየተማረኩበት ነው የሄዱት። ሚሽነሪዎች ብዙ ሞክረዋል። መካከለኛው ዘመን ተሞክሯል። ሲያቀታቸው ክሩሴድ ዋር የመስቀል ጦርነት ብለው አውጀውብን ነበር። የሆነ ሳለ እስልምና ከምድረ ገጽ መጥፋት አለበት ብለው 9 ጊዜ ጦርነት አድርገዋል። ተሸንፈዋል። ግን ባዛንታይን ኤምፓየር ገና በእንጭጭነቱ ደረጃ አጠፋለሁ ብሎ አቡበከር ሲዲቅ ኸሊፋ በነበረበት ሰዓት ላይ መቶ ተሸንፎ ነው ሄደው ሲያቀታቸው፣ በሀሳብ ሲያቀታቸው። የመዲና ውስጥ የነበሩ ባኑ ቁረይዛ የሚባሉ አይሁዶች የመካ ቁረይሾች ይህንን ብርሃን ለማጥፋት ሞክረዋል፣ አልቻሉም። ስላልቻሉ ነው መጨረሻ ላይ ጦርነት የገጠሙት። ጦርነቱም የመጣው በኋላ ላይ ጃሃድ የሚባለው ኮንሴፕትም የመጣው ከዛ አንጻር ድንበር ስላለፉ ነው። ድንበር ካላለፉ እንዳታልፉ ነው የሚለው ቁርአን። ይህንን ነው። ስለዚህ አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዛ የሚኮሩት ምንድናቸው?
ጠፊዎች ናቸው ነው የሚለው። እነዛ የካዱት ሱረቱ ፉሲላት ምዕራፍ 40 ቁጥር 40 ያዟት ይችን ነገር ክርስቲያኖች። ዝም ብሎ አይነት መጽሐፍ አይደለም። እነዚያ በቁርአን እርሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካዱ ጠፊዎች ናቸዋል። አሸናፊ መጽሐፍ ደጋግማችሁ ጻፉልኝ። አሸናፊ መጽሐፍ ብላችሁ የሚያሸንፍ ነው። ልብ መማረክ የሚችል ነው። ሊዋጉ የመጡትን ብዙዎችን ማርኮ ቁጭ አድርጓል። ይህንን ነው ኡስታዝ። አይ ጥሩ ነው። እኔ በጣም ገርሞኝ ነው። በጣም ኢሞሽናል ሆነዋል። ለምን እንደሆነ አላውቅም። በጣም በተለይ ጴንጤዎች አይተህ ከሆነ ሰሞኑን እኔ በሰሞኑን ነው ትንሽ ማየት የጀመርኩትና ምን ማለት ጀምረው ነበረ? አብረን እንሆናለን በቃ ለጋራ ጠላታችን የጠላታችን ጠላት ወዳጅ ነው ብለው ነበርና አላህ ሱብሓነሁ ወተዓላ ደግሞ ሱረቱ አልሐሽር ላይ የሚያነሳው ነገር አለ። ተሕሰቡሁም ጀሚዐን ወቁሉቡሁም ሸታ ብሏል። እንደው ዝም ብለው እኛን ለማጥፋት ጊዜ አንድ ቢሆንም አንድ ይመስለዋል፣ ግን የተለያዩ ናቸው። ዝም ብለው የውሸት እንትን ነውና ሰሞኑን ሳያቸው እፎይ ምናምን ብለው የሆነ ንቅናቄ ፈጥረው በኢየሱስ እንገናኛለን ምናምን ብለው የነበሩ ሰዎች ጠዋት ሲጨፋጨፉ ሲሰዳደቡ ደነገጥኩኝ። ኤርሚያስ ነው ኤልያስ የሚባል ሰው ያለ በጣም ኢሞሽናል ሆኗል። እንዴት ምናምን ብለው ማለት ነውና በዚህ ልክ የአንድ ሰው መስለም እንደዚህ ረብሻቸዋል ብዬ አላሰብኩም። እና በጣም ከማንም ሰው በላይ በጣም ረብሿቸው እንደውም ሲሉ የነበረው ምንድነው በቃ ኦርቶዶክስ እንዳለ ሙስሊም ሊሆን ነው፣ ስለዚህ እንድረስላቸው በቃ አልቀዋል። በቃ እሱ ነበር አንድ ህይወት አለው ብዬ ማስበው ልጅ በቃ እሱም ሄደ ምናምን ብሎ እና በጣም ነበር የገረመኝ። እና በዚህ ልክ መረበሻቸው ገርሞኝ ነው ወላሂ። ከውስጣቸው ላይ በአንድ ሰው እንደዚህ መስለም ይሄን ያህል ዲስተርብድ ሆነው እንደዚህ ተጨንቀው እንደዚህ የሚሆኑ አልመሰለኝም ነበር እና ገርሞኛል። እንደዛ ነው። ልጅ እኮ መጽሐፉን ላጫስ ጽፎ አርቶት ሰጥቷል እኮ ሊያሳትም 400 ገጽ ምናምን ስሜታል እስልምናን በበተቸት አላህ ማን ነው? አላህ ማለት እንትን ነው ምናምን ብዙ ነገር እኮ ነው ጽፎ ጨርሶ፣ ግን የሚሰጠው ውጩ ነው ያለው፣ ውስጡ ሌላ ነው ልጁ። አሁን ኡዝር አይሰጡም። እሱ ነው አሁን ራሱ ኮሜንት የሚሰጡት ሌባ ነበረ፣ አጨርባሪ ነበረ፣ እንትን ነበረ፣ ገንዘብ ዘራፊ ነበር። ልክ ኢትዮጵያ የሚኖር ይመስላቸዋል። አሁን ኢቭን እንኳን በቂ የሆነ እንኳን ኢንፎርሜሽን የላቸውም። እሱ እንግሊዝ ነው የሚኖረው፣ ግን እንግሊዝ የሚኖር አይመስላቸውም። ኢትዮጵያ ነው ያለው። ገንዘብ ይዘርፍ ነበረ፣ ሴቶችን ያባረር ነበረ። ደካማ ጎን ፐርሰናል አታክ ጀበሩ። ልጅ እኮ ሲጀመር ጀምሮ ይሳደባል እንጂ አንዳንዴ እኔ በጣም ሞክሬያለሁ ብዙ ጊዜ ማለት ነው። በቃ እልህ ተያይዞ እንደገባ ምናምን ነው እና እናቅርበው ምናምን ብዬ ነበርና የሆነ ሰዓት ላይ በቃ አይቸው ስድቡ በጣም ሲሰለቸኝ በቃ ተውኩት እንጂ እኮ በጣም እኮ ተግባብተን ነበረ። ከኔ ጋር ራሱ ሲያወራ በጣም ተግባብቶ የምናወራው በጣም እንትን ነው ምናምን ሞከርኩኝ፣ ብዙ ሞክሬያለሁ። ግን ለአላህ መስጠትን የመሰለ ነገር የለም። ያጀማ አትመላለሱ፣ መልስም ምናምን ሪፊቴሽን ምናምን አታድርጉ። መልስ ቪዲዮ እያደረጋችሁ አታፈምሱ ሰውን ሲሳደብ። አሁን የድሮ የነበሩ ንጽጽር ላይ የነበሩ ጀማዎች እንደዛ ነበሩ እና ዊስራ እና የሀያ እና ምናምን ምንድን ነው የምናደርገው የነበረው አንድ ሰው መጥቶ ልክ እንትን ሲል ማፈመስ የለብንም ብለን ጸጥ እንላለን። መልስም አንሰጠውም። ጥያቄው ላይ ብቻ መልስ እንሰጣለን። ዝም ብሎ የጨባራ ልቅሶና ተስካር የሚያደርግ ሰው ካለ የጨባሪ ቆስ መንደር ውስጥ ላኩት። እዛው ጨባሪ ቆስ ጋር ቢሆን ይሻላል። የጨባሪ ቆስ መንደር እዛ ደግሞ እነሱ ጋር ጨባሪ ቆስ መንደር ውስጥ መኖር ይችላል። የጨባራ ልቅሶና ተስካር ያለው እዛ ነው። እኛ ምንድን ነው ማድረግ ያለብን? ፈርታይል በሆነ ነገሮቹ ላይ ኢንቨስት ነው ማድረግ ያለብን። ብዙ ማወቅ የሚፈልግ ሰው አለ። ብዙ መማር የሚፈልግ ሰው አለ። ብዙ መጠየቅ የሚፈልግ ሰው አለ። ለምንድን ነው ለእሱ እድሉን ማንሰጠው? አሸናፊ መጽሐፍ አይደል የያዝ ነው ቁርአን በሱረቱ ፉሲላት ምዕራፍ 40 ቁጥር 41 ላይ አዎ። ስለዚህ አሸናፊ መጽሐፍ ማሸነፍ ይችላል ብለን ካሰብን የሰዎችን ልቦችን እንዲማርክ ማድረግ ነው፣ ማስተማር ነው ያለብን። ኤክስፓንሽን ብቻ አይደለም፣ ኮንስሌሽን ላይ መስራት መቻል አለብን። ቢልዲንግ ላይ መስራት አለብን። ማስ ታይምስ ቬሎሲቲ የሚባለው ኢንክሪዝ ኦፍ ዮር ፖቴንሻል ቢልዲንግ ካፓሲቲ የአቅም ግንባታ ላይ መስራት መቻል አለብን። ኧረ ሰዓቱ ሄደብኝ ልውጣ። በቃ ኡስታዝ እኔም ሰላም ልበልህ ልዘይርህ ብዬ ነው። ሹክረን። ከታች ደግሞ ዱካ የሚባለው ልጅ አስገቡኝ እያለ ነው። እኔም ልውጣ። ሹክረን። ሰላም አለይኩም። ጥያቄ አለኝ። ከገባን አይቀር እንጠይቅ አይደለ? እየጠበቅኩ ልወጣ ነው። ኢማጂኔሽን ነው ስምህ? አዎ ያው ሙስሊም ነኝ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ለወጣ ስልክ ሆነ ዱከም ገባና ሰላም በለን እስቲ ድምፅን ልስማው። ዱከምን አንዴ ያስገቡት። ዱከምን አስገቡልኝ። ኢማጂኔሽን በቃ ሌላ ቀን እሺ፣ ኢንሻአላህ ትረዳኛለህ። መቼም መውጣት ስላለብኝ ነው። ዱከም ገባ፣ ችግር የለውም። ዘዋደ ለአዳም የሚለውን የመጀመሪያ
ዘሰኑይን በደልኝ እሱን ያው በደልኝ እልላቸዋለሁ። ግን አሁን ውስጥ ያው ረብሽ ውስጥ ስላለው ያው ይቅርታ ታፉ ብትሉኝ ያው ምኑ ነው የሚረብሽ? ምናልባት በጣም ውስጥ ያው ረብሽ ውስጥ ነው ያለው። ያው ለነሱ እየነገርኳቸው ነው። ያው ታመም የነበረ ታሜ ውስጥ ስለነበረ በጣም ነው አልሐምዱሊላህ። ያው ረብራ ባል መድኃኒት ቤት ተሄዶልኝ ነው ከዛም ሰላሜን ያገኘሁትና ያው አልሐምዱሊላህ። እስቲ እኔ በራሴ ስልክም ያው ደውዬ ላገኛቸውም እችላለሁ። ስልክ ነገርኩህ እኮ እንትን ነው ያለሁት እኔ ከሀገር ውጭ ነኝ ያለሁት። ስልክ የለኝም የኢትዮጵያ ስልክ። አይ ለምን እንደደበረው አላውቅም። ማለት አሁን ቅድም ስለ እንትኑ ምናምን እንትን እያለ ነበር። አንተ ያለው ነገር ቂራአትም ኡስታዝ ቂራአት ነው የምፈልገው እያለ ያለው ቂራአት ደግሞ እነሱ ጋርም አለ እያልኩት ነው። አሁን እንትኑም እናንተ ድርጅትም ስላለ ከነሱ ጋር ትበለኝ ማለት አሁን ዲያቆን ነበርኩኝ ካለ ለኛ ለመረጃዎቹ ዲያቆን የነበረ ሰው የሚያውቃቸውን ነገሮች ቀለል ያሉ ጥያቄዎችን ነው የጠየቁት። አሁን ለምሳሌ ዜማ ቤት ነኝ አለ፣ እስከ ቅኔ ድረስ ደርሻለሁ አለ። ቅኔ ካለ ከበስተጋር በፊት የነበረውን ውዳሴ ማርያም ዜማን ዘሰኑይን ይበልልኝ ፈቀደ እግዚአብሔር ለአዳም የሚለውን በዜማ ይበልልኝ ያልኩት። ዲያቆን ከነበረ ደግሞ ቅዳሴ አንድ ጠይቀዋለሁ ወይ ደብረ አባይ ወይም ሰረድ ኩላ፣ ደብረ አባይና ሰረድ ኩላ ይባላል። ከሁለት አንዱ ጠይቀዋለሁ። ንባብ ቤት ከነበረ ደግሞ የተወሰነ ደግሞ መዝሙረ ዳዊትን ጠይቀዋለሁ። ምክንያቱም ነበርኩኝ ካለ ያው መረጃዎች ስለሚያስፈልጉ ማለት ነው። ከዛ አንጻር ነው እንትን የሚለው። ግን አሞኛ ካለ ሌላ ቀን መሆን ይችላል። አይ ኸይር ነው። እስቲ ለምን እንትን እንዳለ አላውቅም ወላሂ እኔ እንጃ። ያው እኛም እዚሁ መስጂድ ነው የተዋወቅነው። እንዴት እናድርግና እሱን እኮ ማለት እንትን ነው። ስለዚህ እሱን ይበልልንና ዲያቆን መሆኑን ቼክ አድርገን ምን ብለን አጣርተን ከዛ በኋላ ያለው ነገር ማውራት እንችላለን። ግን አሁን ዝም ብሎ በውስጥ ለውስጥ ሳይሆን አደባባይ ላይ ነው የመጣው። አደባባይ ላይ ያሉ ነገሮችን አደባባይ ላይ ነው። በኋላ ኮንሲኩዌንስም እንዳይኖረው ወይም ደግሞ መዘዝም እንዳይኖረው በደንብ የተጣራ ኢንፎርሜሽን ያስፈልጋል ብለን ነው የጠየቅነው። ዲያቆን ነበርኩኝ ካለ ሰንበት ትምህርት ቤት ነበር ማለት አይደለም። ሰንበት ትምህርት ቤት ውስጥ ገብቶ አንድ ሰው መሰረታዊ ትምህርቶች፣ የዶግማ ትምህርቶች፣ አምስቱ አዕማደ ምስጢርና ሰባቱ ምስጢራተ ቤተክርስቲያንን ሊማር ይችላል። ባይብል ሊያነብ ይችላል። ንባብ ቤት የነበረ ሰው፣ ዜማ ቤት የነበረ ሰው፣ መጽሐፍ ቤት የነበረ ሰው በጉባኤያት አለፍኩኝ ካለ የተወሰነ ፈተናዎች ይኖሩናል ማለት ነው። እኛም ያሳለፍነው የተወሰነ ነገር ስላለ አሁን ለምሳሌ ሌላውን ብጠይቀኝ ንባብ ቤት ነበርኩ ወይ ብለህ ብትለኝ አዎ እልሃለሁ። ዜማ ቤት ነበርኩ ወይ ብትለኝ አዎ እስከ መስተጋብ ድረስ ሄጃለሁ። ወደ ቅዳሴ ደግሞ ከሄድ ደብረ አባይም ሰረድ ኩላም ግዕዝም እዝልም አውቃለሁ። ሐራራይ ግን ከባድ ነበር በእኔ እድሜ በነበርኩበት ሰዓት ላይ ማለት ነው። አላውቅም ስለ ሐራራይ ከነገርከኝ። መጽሐፍ ቤት ነበርኩ ወይ ካልከኝ አላውቀውም። እኔ እድሜም ለመጽሐፍ ቤት አልደረሰም ያኔ ማለት ነው። መጽሐፍ ቤት የሚባለው ራሱን የቻለ እንትን አለው። መጽሐፈ መነኮሳት፣ መጋቢ ብሉይና ሐዲስ፣ አንድምታ ምናምን የሚባሉ ነገሮች አሉ። እነሱ ራሳቸውን የቻሉ ትምህርቶች ናቸው። በጉባኤ ቤት ማለት ምናምን ነገር በጣም ትልቅ ዕድሜም ይፈልጋል፣ ጊዜም ይፈልጋል። የምናውቃቸውን ነገሮች እንደምናውቀው አድርገን እናልፋለን። ማናውቃቸውን ነገሮች ደግሞ አናውቅም ብለን እናልፋለን ማለት ነው። ኢንሻአላህ ሲመች ስትረጋጋ፣ ምናልባት አሞም ከሆነ ስትረጋጋ ያኔ ትመጣና ታወራኛለህ ማለት ነው። ኢንሻአላህ ይሄን ይመስላል ኢምራን። በቃ አሁን እኮ እሱ እያለን ያለው ቲቪ ላይ አሁን መቅረብ ሀሳብ አለው፣ ግን እንዴት እዚህ ጋር እንደፈራ አላውቅም። አሁን አዲስ አበባ ልሄድ ነው እያለን ነው። ሚንበር ቲቪ ላይ ሶፊያ ጋር የኔ መንገድ ፕሮግራም ሰራለሁ። እሷ ጋርም ቀርቤ እነሱም ድርጅት ካላቸው የሚያስቀሩኝም ከሆነ እዛው መቅራት ፈልጋለሁ ነው ያለው። ግን ቲቪ ላይ መቅረብ ፈልጎ እዚህ ለምን እንደፈራ ወይ እንዳልከው አልተረጋጋም ይሆን አላውቅም። ሶፊያ ጋር እንደዚህ አይነት ጥያቄዎች ላጠይቀው ትችላለች። እኛ ጋር አሁን ጠንከር ያለ ነገር ነው የምንጠይቀው። አንድ ሰው ዲያቆን ነበርኩኝ ካለ ዲያቆን እንደነበረ የሚያሳዩ ማስረጃዎችን የሰርተፍኬት አይደለም የምንጠብቀው እኛ በቃል ነው የምንፈትነው ራሱ ማለት ነው። እንፈትሽና ዲያቆን ነበረ ከተባለ ማለት ነው። ምክንያቱም ሀቅን ይዞ ነው ሰው መምጣት ያለበት። የሚሰልመው ለራሱ ነው። አንድ ሰው በእንትን የሚሆንም ነገር የለም፣ ለራሱ ብሎ ነው የሚሰልመው። እኛም ክርስቲያኖችም የምንላቸው ሲጣሉ ይመጣሉ። አንዳንዶቹ ሲጣሉ ከሰው ጋር ሲጣሉ ይመጣሉ እኛ ጋር
እና ሙስሊም መስለም ፈልጋለሁ ይላሉ። ለምንድን ነው የምትሰልሚው ስል ከሌ የሚባል አናዶኛ አንድ ኦርቶዶክስ አንድ ዲያቆን እንደዚህ ብሎ ምናምን ነገር ይላሉ። እና እኛ እንደዚህ አይነት ነገር ውስጥ ለምን እንትን ትላላችሁ ማለት እንደዛ ሳይሆን በቃ አምናችሁበት አውቃችሁ ነው መምጣት ያለባችሁ እንጂ ስትጣሉ ከኛ ጋር ደግሞ ተመልሳችሁ ስትጣሉ ተመልሳችሁ እዛው ልትሄዱ ትችላላችሁ። ስለዚህ እውቀት ያስፈልጋል። እውቀት ላይ አውቃችሁ ተረታችሁት ስሜታዊ ሳትሆኑ ኑ ነው የምንለው እኛ እና ከዛ አንጻር ነው። አብሽር ኢምራን ደግፈው፣ አይዞ በለው፣ አበረታታው፣ እንትን በለው፣ አበረታታው፣ አይዞ በርታ ምናምን ነገር በለው። ኢንሻአላህ ቀጣዩን ስቴጅ በሚቀጥለው ጊዜ እናወራለን። ሜሴንጀር ላይ ኢምራን አንተን አይደል የመጣው? እኔ እኮ እሱ መስሎኛል ዲያቆን ምናምን ሲል እኔ ነኝ ያመጣሁት። እኔ ነኝ እንትን ሜሴንጀር ላይ ያናገርኩህ እኔ ነኝ። በቃ አይ ችግር የለውም። በቃ እንትን ያለ ስለዚህ ሌላ ቀን እሺ ካለ ከተረጋጋ ያኔ እናምጣው ወይ እንዴት ነው? አምጣው ከፈለገ እዛም እኮ ማውራት እንችላለን እኮ እና ላይቭ ፈስላላችሁኝ እንጂ እኔ በግልም ላወራው እችላለሁ። እዛ በሜሴንጀር ላይ ላወራው እችላለሁ። ስለዚህ ማውራት እንችላለን። በእንትን የራሳችን እንትን ስላለን እሺ በግል ተደዋውለን ማውራት እንችላለን። እንደዛ ሊቀለው ይችላል ብዬ አስባለሁ። አውርተን የሚለውን ነገር እንትን በልና የግድ እዚህ ጋር አደባባይ ላይ ሊፈራም ይችላል። አንዳንዴ የሚዲያ ነገር ላይመቸው ይችላል። ቼክ አድርገ ነው ዲያቆን ከነበረ እዚህ ሚዲያ ላይ ሳይመጣ እዛ መማርም ይችላል። እኛ ጋር መጥቶ መማር ይችላል። የግድ አደባባይ ላይ የግድ መታወቅ አለበት ምናምን የሚለው ነገር ሚዲያውን ፈርቶ አይመስለኝም። ምክንያቱም ሚንበር ቲቪ የሚያክል ላይ መቅረብ ለዛውም በቪዲዮ ነው መቅረብ ያሰበው። እዚህ ጋር እንኳን ድምፁን ብቻ ነው የሚያሰማው። ችግር አልነበረውም የፍርሃቱ ጉዳይ። ባይሆን በውስጥ እናወራና ውስጥ ላይም ሪከርድ ማድረግ የሚቻል ከሆነ ሪከርድ እያደረግን እናወራለን፣ ወይ ካልሆነ በውስጥ መስመር ጥቅም የለውም። ያው ላይቭ ስላላችሁኝ እንጂ እኔ እኮ ብዙም አልወድም። እኔ የአደባባይ ላይ የሆኑ ነገሮች ብዙም አይደለሁም። እኔ ያው ሰዎች እንደ ፍላጎታቸው በሚለው ኤኒዌይ ይመስላል። እናመሰግናለን ኢምራንዬ። እሺ በቃ ሌላ ቀን እመጣለሁ እንትን ካለ ኢንሻአላህ በቃ በርታ፣ አላህ ያበርታ፣ አላህ ለአንተም ቁዋውን ይወፍቅህ። ወሰላሙ አለይኩም። ወአለይኩም ሰላም። አፍወን እንግዲህ አስለፋችሁ እዚህ ድረስ። ኧረ በፍጹም ምንም ችግር የለውም። ያው ጃቢር የታለ? ጃቢር ወጣ? ኦኬ ሌላ መግባት የሚፈልግ ሰው ካለ መግባት ይችላል። አንዳንድ ያሳይ መግባት የሚፈልግ ሰው ካለ። ብዙ ሰዓት የለኝም፣ ሰዓቱ ላጥ ነው የሚለው። ተጠቀሙ፣ ክርስቲያኖች ካላችሁ ተጠቀሙ። አንዳንድ አሳዩኝና አላስገባችሁ።
ትቀጥፋላችሁ? መቼ የጣት አሻራ ይላል? ከ1400 በፊት የጣት አሻራ ተጠቅሷል ብላችሁ ለምን ትቀጥፋላችሁ ይላሉ ወገኖች። ጣት ነው የሚለው ያው ጣት ሲባል ጣት እንዳለ እናስተካከላለን የሚለው የሚስተካከለው ነገር ያው አሻራ የሚለውን ነገር የተረዱት የሚስተካከለው ነገር ጋር የተያያዘ ነው። የሚስተካከለው ማለት እንዳለ ይሄ ያው ስትመለከተው ራሱኑ ከመጣ ምንም ነገር አይቀርም ነው። ጣት ስትለው አሁን አንተ ጣት ላይ አሻራ አለ። ስለዚህ ጣቶችን ማስተካከል ማለት የቂያማ ቀን ራሱኑ ያመጣዋል ማለት ከና አሻራው ይመጣል ማለት ነው። ራሱኑ ከመጣ ከና አሻራው ነው የሚመጣው ማለት ነው እንጂ ቁርአን የጣት አሻራ ይላል የሚል ነገር አርጊመንት ያለ አይመስለኝም። ካለም ልክ አይደለም። እሺ ኡስታዝ አመሰግናለሁ። ሌላው የምጠይቅህ ኡስታዝ የተደበቀ እውነት መጽሐፍ በአሁን ሰዓት ገበያው ላይ የለም። እንዴት ነው ማግኘት የምንችለው? እኔ እንጃ አላውቅም። ራሱ የት እንደምታገኘው አላውቅም። እኔ ከሀገር ውጭ ነኝ ያለሁት የምኖረው፣ ግን ሀገር ውስጥ የት እንዳለ አላውቅም። ራሱ የእኛ ልጆች እንደገና የመታተም እድል የለውም ኡስታዝ? አይመስለኝም። ብዙ ጊዜ ታትመዋል እኮ እሱ መጽሐፍ። እሺ ኡስታዝ አመሰግናለሁ። ምንም አይደለም ማለት ነው። ሽክራን ጀዛከላ። እሺ ወያከላ። ኡስታዝ ሰልማን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነው ወይ? ነገር ካለ ጨምርለት። ሱረቱ ቂያማ ምዕራፍ 75 ላይ እንግሊዘኛው የጣት አሻራ የሚል አይቻለሁ። እንግሊዘኛው ላይ ነው የጠየቀው፣ አረብኛው ላይ ነው ያለው እና ከዛ አንፃር አረበኛው አላየውም። እንዳንተ ተመሳሳይ ነው። ይሄ ጣቶቹንም የቂያማ ቀን ልክ ዱንያ ላይ እንደነበረው ቂያማ ቀንም በዛ መልኩ ነው እንደሚቀሳቀሳቸውና እዚህ ዱንያ ላይ ባለንበት ሀል እንደሚል ነው ተፍሲሩ ኢብኑ ከሲር ላይ ያየው። ከፈለክ ሂድበት እሱ ላይ መሄድ ከፈለክ። አይ ተመሳሳይ ነው። ጥርምጥና አድርገህ ነው የመለስክለትና ጀዛኩሙላህ ኡስታዜ። ኦኬ ጃቢሮ የምትጨምረው ነገር አለ? መጨመር የምትፈልገው ነገር አለ? ኧረ ተው ኡስታዝ። አይ ለሁሉም እድል ልስጥ ብዬ ነው። ምክንያቱም እንትን እንድትሉ ነው። የተባረክ የሆነ የእናንተ ይበቃል። እሺ ዛሩ የምትጨምሪው ነገር አለ? لا أهمري شكرا جزاك الله خير الله يحفظك طرنا من الاسكلي አብረሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አሪፍ አድርገን የመለስክለት። በቃ መጨመር የምትፈልጉ ነገር ስትፈልጉ ንገሩኝ። አዊ ሁላችሁም መጨመር የምትፈልጉ ነገር ሲኖር ንገሩኝ። ፍሪ ነው ቤቱ። አንድ ሰው ብቻ የሚያወራበት አይደለም፣ ሁላችንም የምናወራበት ነው ማለት ነው። ይሄን ይመስላል። ሌላ ነስሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ሰላም ነኝ አለ አልሐምዱሊላህ። አልሐምዱሊላህ። የሆነ ጥያቄ ነበረኝ። ጠይቅ። ለምሳሌ አሁን የሆነ ሰው ከኔ ሀቅ ካለበት እሱ ሳያቅ የሆነ ነገር ከወሰድኩበት እሱ ሳላቅ ቢመልስለት እንዴት ነው? የሰው ሀቅ ከተነካ በአራት በአምስት አይነት መልኩ ሀቁ መመለስ አለበት። ለምሳሌ አንድ ሰው 100 ብር ወስዶ ከሆነ 100 ብር ወስጃለሁና አፉ በለኝ ማለት ይችላል። አይ ካለ ደግሞ ይቅርታ የማይጠይቅ ከሆነ ብሩ ክፈል ካለው ብሩ መክፈል አለበት። ለምሳሌ ብሩን እንደወሰደበት እንደሰረቀበት ካወቀ ደግሞ በጣም አደጋ ውስጥ ህይወቱን የሚያወሳስበው ከሆነ ወዳልተፈለገ ዓላማ እንትን የሚለው ከሆነ ግልጽ ሳያደርግለት ያንን 100 ብር ሀዲያ አድርጎ የሆነ እቃ ሰጥቶም ገዝቶም ሊሆን ይችላል፣ ወይም ብሩንም እንደ ስጦታ አድርጎ ሊሰጠው ይችላል። ከዛ በኋላ ደግሞ ሰውየው ደግሞ በህይወት ከሌለ የማታገኘው ነገር ከሆነ ደግሞ ሰደቀቱል ጃሪያ አድርገህ ለመሳኪኖቹ መሰደቅ ትችላለህ ማለት ነው። በዚህ መልኩ ነው የሰው ሀቅ የሚወጣው ማለት ነው። እሺ ጀዛኩሙላሁ ኸይር። ኦኬ ይጨምሩልህ ከፈለክ ማለት ሙሳ ሰለማን ጨምርለት። ኡስታዝ ሰልማን ኦኬ። ኡስታዝ አቡ ሙአዊያ መጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሙአዊያ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መንገድ ላይ ነው ድምጼ ካረበሻል። እየጠፋ ሰው አለን ከፍር በኋላ ምንም ደህና ናቸው ኡስታዝ? ሰላም ነው አልሐምዱሊላህ። ወይና ፍቅህም እንኳን ምናምን ነገር አይመጣም አለን እኮ ያው እንግዲህ ያው ቴሌግራም ላይ ብዙ እንትን አይደለም እንጂ
እናንተም ከጠፋች በኋላ ጠፍተን ነበር እኛም ለዛ አይ ምናምን ይጠፋል እንደዚህ ብዙም አይደለም እያበራችሁ ምን ይጠፋል ብለህ ነው እስቲ ጨምርለት ኡስታዝ ቅድም ያለው አያት ላይ በላ ቃዲሪና ዐላ አን ኑሰዊየ በናና ያለው አያት ላይ በጊዜው ለቁረይሽ ማህበረሰቦች ይሄ ቃል ለነሱ ምንም ላይመስላቸው ይችላል። እኛ ግን እዚህ ሲቹዌሽን ላይ አላህ ጣት ማለት ለምን ፈለገ? አሻራ ነው ብንልስ ምን ችግር አለው ነው ብለንም ብናምንስ? ምክንያቱም እኛ ጣቶችን በመስራት ላይ ቻዮች ነን ነው የሚለው። ጣት የምትባለው ነገር ምናልባት እጃችን ሲታይ ተመሳሳይ ነው የሁላችንም አይደለም? ለቁረይሾችም ተመሳሳይ ነው፣ ለኛም ተመሳሳይ ነው። ስለዚህ ጣት የሚባለው ኢንዲኬሽን የተፈለገበት ጣቶችን በመስራት ላይ ቻይ ነን ሲባል የእያንዳንዳችን ጣት አይመሳሰልም። የእያንዳንዳችን ሐታ መንታ ቢሆንም እንኳን አይመሳሰልም። ስለዚህ ከዛ ውጭ ምን ሊሆን ይችላል? የግዴታ ጣት አሻራ ተብሎ መቀመጥ ያለበት አይመስለኝም። እኔ የግዴታ ጣት አሻራ ተብሎ መቀመጥ ያለበት አይመስለኝም። ግን አሳዩን። ጣት ማለት ጣት እኮ የሁሉም ጣት አንድ ነው ብላችሁ ሰርቲንትን ካላላችሁ ትክክል ነው ብዬ እቀበላችኋለሁ እኔ በራሴ። ከዛዎች ግን ጣት ተብሎ የተፈለገበት ምክንያት የኔና የእናንተ ጣት አንድ አይደለም፣ ግን በተመሳሳይ መልኩ ሲታይ አንድ ነው። እኛ ጣቶችን በመስራት ላይ ቻዮች ነን ያለው አላህ። የግዴታ እንደዚህ አሻራ የድሮ ነው ያሁኑ ነው እንደዚህ ነው ምናምን ስፔሲፊኬሽን መጥቀስ አይጠበቅበትም። ያውታችኋል አይደለም ይሄ ተአምር አይደለም ብላችሁ የምትነግሩኝ ከሆነ ማስረጃ አስጥሩ። ያንተና የኔ ጣት ወይም ያሰንበሪና የሆነ ሰዓት የመጣት ሚላይ መሆኑን ካስረዳችሁኝ ጣቶች ያለበት ምክንያት ያለውን ብዬ እቀበላችኋለሁ። ግን አላህ ተአምር ነው ብለን ስንል ቻዮች ነን ነው የሚለው። ጣቶቻችሁን በመስራት ባላ ቃዲሪን ነው እኛ ቻዮች ነን ዐላ አን ኑሰዊየ በናና። ለቁረይሽ ማህበረሰቦች ግን ሲታይ እጅ ነው ከ1400 ዓመት በፊት የማንም እጅ እንደሚላይ ማንም ሊያውቅ አይችልም። ይሄ አሻራ ከመምጣቱ በፊት ይሄ ነገር ሊያውቅ ማንም ሰው አይችልም። ምክንያቱም የሁለታችን 5 ጣት ነው፣ የኔም 5 ጣት ነው፣ የሁላችሁ 5 ጣት ነው። መስመር አለን፣ የሁላችንም መስመር አለን። ስለዚህ ምንድነው ልዩነታችን? ሲታይ አላህ ይሄን ነገር ሲታይ እጃችሁ ተመሳሳይ ነው ማለት ምንድነው ትርጉሙ? ሴንስ አይሰጥም። ከአሻራ ውጭ ልትነግሩኝ የምትችሉት ነገር ምንድነው? ወይስ የግዴታ አሻራ ማለት አለበት አላህ? ኧረ ተው፣ እኔ ችግር የለብኝም። ግን እንትን አይደለም ግን የሚታይ ጣት ነውና የማንም እኩል ነው፣ አንድ አይነት ነው። ስለዚህ ቃዲሪ ማለት አይጠበቅበትም ካላችሁኝ እኛ ቁርአን ሳይንስም ሆነ አልሆነ ችግር የለብንም። እኛ ሳይንስ ደገፈም አልደገፈም ችግር የለብንም። ምክንያቱም በሳይንስ ላይ የተመሰረተ ሃይማኖት የለንም እኛ። ከመሆኑ ጋር ግን አላህ ለቁረይሽ ማህበረሰቦች ሊናገር የፈለገው ነገር አለ። ሲታይ አንድ ነው። አሁን ይሄ አያት ለነሱ ላይ ገባቸው ይችል ነበር በጊዜው ሰባት ሰማይ ሲል ለነሱ ላይ ገባቸው ይችል ነበር። ዛሬ ላይ ግን እውነት ነው ለካ ጣት የሚባለው ነገር ለምን ተፈለገ? እንዴ ለእናንተ ጣት ለካ አንድ አይደለም አንድ ሆኖ ግን ሊመስል ይችላል ለሚታይ ሰው። እና ከዛ ውጭ የምትሉት ነገር ካላችሁ ማስረጃ አስጡኝ። قل هل عندكم من العلم فتخرجوا لي قل هاتوا برهانكم إن كنتم صادقين። የግዴታ ግን እንደዚህ ጣት ነው እንደዚህ ነው የአሜሪካ የሰራችው ሰራሽ ነው ወይስ አይደለም ምናምን እንደዚህ አይነት ነው እንደዛ አይተበቀብንም። ግን ጣቶች ላይ በመስራት የአላህ ተአምር አለበት ነው። ይሄን ነገር ደግሞ እኛ ቻዮች ነን ብሎ ነው አለን። አሁን እነሱ ጠይቀውት ነበረ፣ አላህን ጠይቀውት ነበረ፣ መልእክተኛው ሰለላሁ ዐለይሂ ወሰለም ጠይቀውት ነበረ። እኛ እንዴት ነው እንደዚህ ከበሰበስን በኋላ ብሎ ነው የጠየቁት። በነገራችን ላይ ከበሰበስን በኋላ አጥንት ይሄ ዱቄት ከሆነ በኋላ አፈር ከሆነ በኋላ እንዴት እንሰበሰባለን ብሎ ጠይቁ። እንዴት ነው ይሄን የምትሉት? እንዴት ነው የምትሉት ይሄን? በላ ቃዲሪን ከዛ በፊት ያለውን አያት እንደውም ግልጽ ያደርጋል። አለን ነጅማ ዒዛማ እንደው አጥንታችን ይሰበሰባል ብለህ ታስባለህ እንዴ ብሎ ጠይቁት። እኛ በላ ቃዲሪን ዐላ አን ኑሰዊየ በናና እኛ ቻዮች ነን እንኳን ይሄን ለማድረግ እንደነበርከው መልሰሃለሁ ነው አላህ የሚለውና አንድ ነገር ከሌለበት ማስገኘትና ካለበት ማስገኘት ቀላል ነገር ነው። እናንተን ከፍጦት ጠብታ ነው ያስገኘኋችሁ። ከዛ በኋላ ከሞታችሁ በኋላ ዴድ እንትናችሁን ሰብስቤ ማምጣት ቀላል ነው ለኔ ያለ ነው። እና ከዛ ውጭ የሚሆን ካለ እኔ والله አለም አይመስለኝም። ዝም ብሎ አላህ አንድን ነገር አይጠቆምም ብዬ ስለማምን ነው እኔ። አይደለም ከ1400 ዓመት ይሄ ሐሳብ ትርጉም የለውም አይደል ሳይንስ አይደለም እና ትልኮነ ችግር የለውም ማስረዳት ትችላላችሁና والله አለም። ጀዛከላ ኡስታዝ። እኛም ያለው ያንን ነው። አሻራ የሚለው ሊትራሊ ላይኖር ይችላል፣ ግን አንዱ ጣት ከሌላው የሚለይበት ምክንያት ስታየው በመልኩ አይደለም፣ እንደዚህ በአሻራው ነው የሚለየው። አንዱ ከአንዱ እንደሚለይ ከተገለጸ
የሚለየው በምንድን ነው የሚለውን ደግሞ ዘመናዊ ሳይንስ ነው የሚያረጋግጠው። ግን አሻራ የሚለው ሊትራሊ ቁርአኑ ላይ አለ ወይ ከሆነ ጥያቄው ሊትራሊ የለም። ግን ጣትን ጣት ያሰኙት ነገሮች ብዙ ኮምፖነንቶች አሉት። ጣት የሚለው ጥቅላዊ አነጋገር ነው ፖይንቱ የነበረው። ያንን ቁርአን ላይ ሳይንቲፊክ ትሩዝ ሊኖር ይችላል፣ ሳይንሳዊ እውነታዎች ሊኖሩ ይችላል። ግን ሳይንስ ደግሞ በሁለት ይከፈላል። ሴዶ ሳይንስ እና አክቹዋል ሳይንስ ይባላል። ሴዶ ሳይንስ የሚባለው ነገር በኤክስፐሪመንታል ፕሩፍ ያልተደረገ ማቴማቲካል ኤሌጋንስ የሌለው፣ ከዛም ባሻገር ደግሞ ኮንሴፕቹዋል ፍሬምወርኮች አሉ፣ ሃይፖተሲስ አለ ራሱ ማለት ነው። ስፔኩሌሽን በሆኑ ነገሮች የተቀመጡ ነገሮች አሉ። እነዛ ነገሮች አሁን እንደ ሳይንስ አይደለም ብናያቸው። እኛ የምንለው አክቹዋል ሳይንስ ወይም በኤክስፐሪመንታል ፕሩፍ የተደረገ ማቴማቲካል ኢሌጋንስ ያለው ነገር ከቁርአን ጋር አይጋጭም የሚል ትምህርት ነው ያለ። እኛ ለምሳሌ ኢቮሉሽንን እንቀበላለን ሙስሊሞች። ግን የምንቀበለው ኢቮሉሽን ማክሮ ኢቮሉሽን የሚባለውን ነው እንጂ ማይክሮ ኢቮሉሽን የሚባለውን አንቀበልም። ምን ማለት ነው ልዩነታቸው ከተባለ ማይክሮ ኢቮሉሽን ማለት ሰው ስፒሹ ወይም ደግሞ ዝርያው ከአንዱ ወደ አንዱ እየተሸጋገረ ነው የመጣው። ሰው ከዝንጀሮ ነው የመጣው። የተለያየ ነገር አለ፣ አምፊቢያንስ፣ ሬፕታይልስ ምናምን እያሉ እየተቀያየረ ነው የመጣው የሚለውን ነገር ትክክል አይደለም ነው የምንለው። እያንዳንዱ ስፒሽ ነው። ሰውም ሰው ነው፣ ሆሞሳፒያንስ ነው። ከዛም ደግሞ ከአደምና ከሀዋ የመጣ እንጂ ከአፈር በቀጥታ ላይ የፈጠረው እንጂ የተለያየ ፕሮሰሶች አድርጎ የፈጠረው እንጂ ከዝንጀሮ የመጣ አይደለም። ከዝንጀሮ ወደ ሂማን ቢንግ ትራንስፈር ያደረገበት ሚሲንግ ሊንክም አልተገኘም። ራሱ በአንድ ጊዜ አይደለም፣ ግራጁዋል ነው የመጣው። ስለዚህ ካደረገ ፎሲል በራዲዮ አክቲቭ እና ራዲዮ ካርበን በሚባሉ መሳሪያዎች መኖር ነበረበት አንዳንድ ነገር። ስለዚህ እኛ ማክሮ ኢቮሉሽን እንቀበላለን። አዎ የሰው ልጅ ፕሮግረስ አድርጎ ነው ከእናቱ ማፀን ጀምሮ የሚመጣው። ላይክ ቻርጅ የሆነው ስፐርምና ሴል፣ ስፐርምና ኤክስ ሴል የሚባሉት ሴል ከመሆናቸው በፊት ከዛ በፊት የነበሩ የተለያየ ስቴፖችን አልሳልፏል። የመጨረሻ ሳይንስ የደረሰበት ኤተር ነው። ከኤተር በኋላ አኖድ እና አቶም ኬኔቲክ ኢነርጂ አለ። ከዛ በኋላ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ አተም አለ። ከዛ ሞሌኩል አለ። ሴል፣ ቲሹ፣ ኦርጋን፣ ሲስተም፣ ኦርጋኒዝም እያለ ምንድነው ኢንፋንሲ፣ ላተንሲ፣ አዶለንሲ ምናምን እየተባለ የተለያየ ስቴጆችን አሳልፎ የሰው ልጅ እዚህ ደረጃ ደርሷል። ያ ማለት ፕሮግረስ የሚያደርገው ነገር ማክሮ ኢቮሉሽን ነው። አዝጋሚ ለውጥ ነው እሱ ራሱ ቀስ ብሎ እየተቀየረ ነው። አሁን የምናየው ኡስታዝ አቡ ሙአዊያ የሚባለው በአንድ ወቅት የሆነ ስፖትላይት ነገር የነበረ ነው። ያ ስፖትላይት በምግብና በተለያየ ነገሮች አድርጎ ነው እዚህ የመጣው የተቀየረው ማለት ነው። እና ያ ራሱ ማክሮ ኢቮሉሽን የሚባለው ውስጥ ይካተታል ማለት ነው። እና የግድ በሳይንስ ሁሉን ነገር ሳይንቲፊካሊ ፕሩፍ ማድረግ የለብንም። ሳይንስ ያልደረሳቸው ነገሮች አሉ። ሳይንስ ማለት የሰው አይምሮ ነው። የሰው አይምሮ ደግሞ ሪላቲቭ ነው፣ አንጻራዊ ነው። ራሱ የሰው አይምሮ ደግሞ እንደምትመለከቱ ስሉጥ ነው። ማደግ የሚችል ነገር ነው። መሻሻል የሚችል ነገር ነው። ድሮ ኢነርጂ ናይዘር ክሬትድ ኖር ዴስትሮይድ ይሉ ነበር። ኢነርጂ አይፈጠርም አይጠፋም ይሉ ነበረ። ለምን ሲባሉ ኢነርጂ እና ማተር የተለያዩ ነገሮች ናቸው ብለው። አሁን ከማተር ኢነርጂ ኤምሲ ስኩዌር ምናምን የሚባሉ ነገሮች ላይ ስንመለከታቸው ከማተር ኢነርጂ መቀየር መስራት ይቻላል። ከኢነርጂም ደግሞ ማተር መስራት ይቻላል። ስለዚህ ማተር ራሱ ይጠፋልም ይፈጠራልም። ይሄ ነገር አሁን አዲሱ ሞደርን ፊዚክስ ውስጥ መጥቷል። አሁን በፊት ግን እንደዛ አልነበረ። ኢቨን ማቴማቲካል ኤሌጋንስ ያላቸው ኤክስፐሪመንታል ፕሩፍ የተደረጉ ነገሮች ዴቨሎፕ ሊያደርጉ ይችላሉ። እና ያ ነው ሳይንስ እምነትን መለካት አይችልም። ሳይንስ እምነትን የምንለካው በሳይንስ ሳይሆን እምነት ከሎጂክ ባሻገርም የሆነ ነገር አለው። ከሎጂክ ጋር የሚቃረኑ ነገሮች የለውም። ከሎጂክ ጋር የሚስማሙ ነገሮች አሉት። ግን ከሎጂክ ደግሞ ባሻገር የሆኑ ነገሮች አሉ። ሎጂክ የማይፈታቸው ነገሮች እኛ ከአቅል ሌላ ነቅል የሚባል ነገር አለ። ዲቫይን ሬቪሌሽን ወይም ወሂ የሚባል ነገር አለ። ከአምላካችን ከአላህ የሚመጣው ነገር ምንመዝነው በሱ ነገር ነው። በነቅል ነው ምንመዝነው ማለት ነው፣ አቅልን ማለት ነው። አቅል ደግሞ የሚጠቅመው ለምንድን ነው? ሁሩፋቶችን ነው። ሚቴዎሎጂካል የሆኑ አፕሮቾች፣ ተረት ተረት የሆኑ ነገሮችን ፊልተራውት እንድናደርገው ስቲባጥ እንድናደርገው ይጠቅመናል ማለት ነው። እና ከዛ አንጻር ነው። ጀዛከላ ኡስታዛችን፣ እናመሰግናለን። ጥያቄ ተመለሰልህ ነስል? አንድ ነገር ላንሳ፣ አንድ ደቂቃ ከሰጠህ ስታስ። እንደዚህ ስንል ግን እኛ ሳይንስ ላይ ተንተርሰን እያወራን አይደለም። ዛሬ አሻራ የሚል ሰጣችሁት፣ ነገ ደግሞ ትቀይሩታላችሁ። ስም ስጡት፣ እኛ አይመለከተንም። ምንም ቁርአን ነው፣ ሐዲስ ነው። ሳይንስ ገጠመ አልገጠመ ብለን የምንፈልግ ሰዎች አይደለንም። እኛ የምንመራው ሐዲስና ቁርአን ይዘን ነው። እኛ ግን በመለኮታዊ ራእይ የተደገፈ መልእክትን ይዘን ስንመጣ ቁርአን ላይ ሰው ሰራሽ ነገራቶች እንደዚህ ነው፣ ስለዚህ እንደዚህ ነው፣ እንደዚህ ሊባል ይችላል። አሁን ኡስታዝ በግልጽ አስቀምጦታል።
ብዙ ማስረዳት አይጠበቀኝም ስለዚህና ተመሳሳይ ጥያቄ ግን ማለት እንደዚህ የሚጠይቀው ሰውዬ እኛ አላህ እንደዚህ አይነት ነገር አለ እንዲህ አይነት ነገር አለ ሲባል አይ በግልጽ የሆነ ሳይንቲፊክ የሆነ የተረጋገጠ ነገር አምጡ የትኛውም ሰው ሰራሽ አምጡ ከአምላክ ጋር አይጋጭም ነው አሁን እነዚህም ነው ነቅለ ሰሪህ لا يخالف ነቅለ ሰሊም ይባላል ነቅለ ሰሪህ ማለት ምን ማለት ነው ነቅለ ሰሪህ ትክክለኛ የሆነ ነቅል لا يخالف ነቅለ ሰሊም ይላል ትክክለኛ የሆነ አእምሮን አይጋጭም ብለን እናምናለን እኛ ምን አልኳችሁ ነቅለ ሰሪህ لا يخالف ነቅለ ሰሊም ነቅለስ ትክክለኛ የሆነ ሰሪህ የሆነ ሐዲስ ቁርአንም ሆነ የትኛውም ማርክ እስላማዊ እንትን ሰሊም የሆነ አቅልን አይጋጭም ስለዚህ ከዛ አንፃር ነው እኛ ቁርአን ከሳይንስ ጋር ምናምን ብለን ስናነሳ ብዙ ጊዜ እንደዛ አይደለም እንደምታስቡት አይደለም ግን ፋክት የሆነ ነገራቶች ግን የትኛውም ፋክት ነው ብላችሁ የምታመጡት ነገር የማይቀየር ሳይንስ ከሆነ ከቁርአን ጋር አይጋጭም ብለን እናምናለን ግን እኛ ዋናው ፓርታችን ግን ቁርአን ካለዚህም ውጭ ነው እኛ ራሳችንን እንችላለን ምን ሰዎች ነን ከዛ አንፃር ብንረዳት ጥሩ ነው ብዙ ጊዜ ሳይንስ እናንተን ምናምን ሲል ብቸኛ ደፍሮ ስለ ሳይንስ የሚያወራ ሃይማኖት እኛ ስለሆነ ይመስለኛል ኡስታዝ والله አለም ግን አንድ እምነታዊ መጽሐፍ ነው ስለ ሳይንሶችን ቻሌንጅ ያቀረበ የሚኖር ሃይማኖት ነው የትኛውም ሳይንቲስት ለኛ ቻሌንጅ ማቅረብ ይችላል ችግር የለብንም ከቁርአን አንፃር የሱ ትክክለኛነት ማሳየት እንችላለን ብለን ስለምናምን ነው والله አለም ሰላም አለይኩም ጀዛከላ ኡስታዝ እናመሰግናለን ሌላ ጥያቄ ያለው ሰው አለ መግባት የሚፈልግ ሰው ጥያቄ ያለው ሰው ሰላም አለይኩም ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው አልহামዱሊላህ ጥያቄ ነበረኝ አንድ ጥያቄ ጠይቅ እንትን አላህ ያለ ቦታ ያለ ነው የሚሉ ሰዎች ወይ መውሊድ የሚያከብሩ እንደዚህ በዛ አቂዳ ላይ ያሉ ሰዎች እነዛ ሰዎች ካፊር ናቸው ወይም ከአላህ መንገድ ወጥተዋል ወይስ ደግሞ ማለት እነሱ ብዙ ጊዜ እኛ ጋር ያሉት እኛ አካባቢ ያሉት አሁን እናንተን እርድ መብላት አይቻልም ይሉናል እናንተ ጋር መስገድ አይቻልም ይሉናል ምናምንና እነሱን ሰዎች እንዴት ነው የምንቀበላቸው ማለት እነሱ እኛን ካፊር ስላደረጉ እኛ እነሱን ካፊር ነው ማድረግ ያለብን ወይም ደግሞ የነሱን እርድ መብላት ወይም እነሱን ተከትሎ መስገድ ምናምን ነገር ያ ነገር እንትን ነው ማለት ክልክል ነው ከነሱ ጋር መታቀብ አለብን ከሶላታቸውም ከእርዳቸውም ምናምን ኦኬ ኡስታዝ ስላለ ኡስታዝ ይመልስላል ኢንሻአላህ ኡስታዝ ሂድበት እስቲ በዚህ ጉዳይ ላይ ኡስታዝ እሺ አውርስ ባላችሁበት ማውራት አይጠበቅብኝም ነበር ግን እነዚህ ሰዎች ካፊር ናቸው ወይስ አይደሉም ካልክ ካፊር አይደሉም አንድ የመጀመሪያ መልስ እነሱ ካፊር ይሉሃል አዎ ይሉሃል الرحمن على العرش استوى ያለን ሰው ሁሉም ቦታ ያለ እንት ያርሰው ይሉሃል እነሱ አንተ ካፊር ነህ ይሉሃል አንተ ግን ተነስተህ አንተ እነሱ እንደዛ ስላሉ አንተ ማለት ግን አትችልም እስላም ይከለክልሃል የሚሰሩት ነገራቶች በዚህ መንገድ ላይ የሚሰሩ ሽርክያቶች ምናምን ይኖራሉ አዎ ይኖራሉ ዑذرን ቢልጀህም ይባል ነገር አለ ሰብና ላይ ገሌ ገለሰብን እንደዚህ ነው ብሎ የመናገር ወቅት እኛ የለንም ስልጣኑ የለንም ነገር ግን ያሉበት መንገድና ይሄ መንገድ ትክክል አለመሆኑን እናስረዳለን ገባችሁ እናስረዳለን ይሄ ግልጽ ነው አንተ እነሱ ካፊር ስላሉ እኔ አንተም ተመሳሳይ መልኩ ማለት ትችላለህ ካልክ አይቻልም ታጭ ካፊር ማለት አይችልም ስፔሻሊ ቢተዒን ይገሬን ካፊር ነው ብሎ መናገር አይቻልም በእስልምና ይሄን በደንብ ወቁ ቢተዒን አንድን ግለሰብ ኩፍር እየሰራ ልታዩት ይችላል ከምን አንፃር ነው የሰራው ያ ቃል ወይስ አያቅም የሚባሉ ነገራቶች አሉ እስልምና ላይ ያንን ነገር ካለ በኋላ ያንን ነገር ከምን አንፃር ነው ይሄ ስያቄ ከቤት አንፃር ነው እንዴት ነው ለምንድን ነው ዕውቀት አለ ወይስ የለውም ቁርአን ያልቀራውን ሰው ሐዲስ ምንም የማያውቀውን ሰው አንድ ሐሳብ የሌለውን ሰው ያንን ነገር ሲሰራ ስታዩ አንተ የኩፍር ነገር ሰርተሃልና ካፊር ነህ አይባልም እሺ አይባልም የሰራው የሚሰሩት ነገራቶች ኩፍር ናቸው ሰውየው ግን ካፊር ነው ብለን መሳይብ አንችልም ለዛ ነገር ካፊር ነው ብሎ ሊናገር የሚችል አህል አለው ይሄ ሰውዬ ምን አይነት ነው መስረጃ ደርሶታል አልደረሰውም ከምን አንፃር ነው እንዴት ነው በዚህ ጉዳይ ላይ ዑለሞች አሉ በዚህ ጉዳይ ላይ አፍተው የሚሰጡ ሰዎች አሉ አልጀርህ ወተዕዲል ይታወቃሉ ከዛ አንፃር ነው እንጂ አንድን ሙስሊም ካፊር ማለት አይቻልም ባጭሩ አንድን ሙስሊም ካፊር ማለት አይቻልም እነሱ ይላሉ አዎ ይላሉ አንተ ካፊር ሆነህ ካልተገኘ ኩፍር ይመለስባቸዋል ግልጽ ነው አንተ ግን እንደዚህ አይነት ነገራቶች ስላናደዱን ምናምን ብዙ ይሉናል አሁንኛ የነሱን ስላትብሉ ምናምን አዎ لا تأكلوا بما لم يذكر اسم الله ደግሞ ይሄ ግልጽ ነው ከአላህ ውጭ የተወሳበት ነገር ካለ ያ ነገር አይበላም خلاص ይሄ ግልጽ ነው ከዛ ውጭ ግን ቤተሰብህ እናትህ የተለያየ አመለካከት ስላላት እናቴ ጋር ምግብ አልበላም አይባልም እሺ ወይ አባትህ ሰንበዲ ሙስሊሞችም እንደዚህ አይነት ተመሳሳይ ጥያቄ አላቸውና والله اعلم ሌላው ቀጣል ካለ ወደ ፈትዋ ስለሚሄድ እዚህ ጋር ይበቃል ግልጽ ሰሪህ ሆነ መረጃዎችን ካፈራ ይባላል